እንደምን ዋላችሁ። እኔ የመጣሁበት ከሰሜን ጎንደር ወረዳ ጠለምት ነው። በእግዚአብሔር ቸርነት በእመቤታችን አማላጅነት በቅዱስ ገብርኤል ተራዳኢነት በአባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝ እንዲህ ስል መሰክራለሁ። እኔ የምመሰክረው በእናቴ ነው። እናቴ የአእምሮ በሽተኛ ነበረች። እኔ ይሄ ገደማ እኮ በ2017 ለካቲት 12 ነው። እናቴ በአእምሮ በሽታ በጣም ራሷን ስታ ልብሷን አውልቃ ነው የምትሮጥ የነበረች። ከዚህ በመጠመቋ ግን በ5 ወር በመጠቅሟ ራሷን ችላ ቤቷን እየመራች ከዚያ በአውደ ምሕረት ትገኛለች። ለእኔ የደረሰ አምላክ ለእናንተም ይድረስላችሁ። ሁለተኛ የምመሰክረው ስለ ራሴ ነው። እኔ የውባ ወይም ንዳድ የጨጓራ በሽታ ነበረኝ። ከዚህ በሽታውን ነፃ ሆኛለሁ። ለእኔ የደረሰ አምላክ ለእናንተም ይድረስላችሁ። ይቅርታ ስሜ ሳልናገር ስዩም ባላለው የመጽሐፍ ስሜ ኃይለ ማርያም ነው። ሌላ የደረሰልኝ ሁሉ ለእናንተም ይድረስላችሁ። ስላዳመጣችሁ አመሰግናለሁ። አባታችን በሰላም ይመልስልን። እኔ የመጣው ከጋይንት ወረዳ ነው። ስሜ የዓለም ስሜ አንጓይ ስንቄ እባላለሁ። የመጽሐፍ ስሜ ሁለተ ስላሴ እባላለሁ። አሁን በእግዚአብሔር ቸርነት በእመቤቴ አማላጅነት በቅዱስ ገብርኤል ረዳትነት የተደረገልኝን በብዙ በጥቂቱ እንዲህ ሲል መሰክራለሁ። የበር ልጅ ታሞ የስጋ ዱዌ ተብሎ ያው ጎንደር ሆስፒታል ተኝቶ እንዴት ሆና ልጅ ስለው ይሻለኛል እናቴ እኔ ይሻለኛል ተሽሎኛል እያለ አሁን በጧት ማልዳ 6 ከኒና ዋጥተው ተሰጠ። ያንን ይዞ መጥቶ አይቼዋለሁማ በብር የነፉት መስሎ አባብጦ እንዴት ልትሆን ነው ልጄ እንዴት ሊያረገኝ ነው ፈጣሪ ፈጥረህ እንዲያጥለኝ እያልኩ ሳለቅስ ሳነባ አሁን አዚ ወንቅሸት ከሚባል ገዳም መጥቶ ተፈውሶ ድኖ የበረከት ስርዓት እየሰራ ይገኝልኛል። ለእኔ የደረሰ ለሁላችሁ የሚድረስላችሁ። ሁለተኛ ደግሞ ባለቤቴ አረቂና ቡና ይወድ ነበር። እኔም ከቀን 3 እዚህ አላፈላው አልውልም ነበር። ወንቅሸት ልጅ ላይ በመጠጥቼ በመጠቅጠቄ ከዚያ ተፈጉሽ እገኛለሁ። እንደምን ዋላችሁ። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኢነት በመድኃኔዓለም ቸርነት በአባታችን በግፈኛው በአባ ዮሐንስ ተስፋ ማርያም ባና ጸሎት ተደረገልኝ እንዲህ ስል መሰክራለሁ። እኔ መጽሐፍ ስሜ ወለተ ስላሴ ይባላለሁ። የመጣሁት ከዚሁ የአካባቢ ልጅ ነኝ። ከዮሐንስ በላይ ነው ቤታችን። የአካባቢ ልጅ ነኝ እና ያመኝ ነበር። የማውቀው ወንቅሸት 2014 ነው። ከዛ በፊት የአካባቢ ነኝ፣ ግን መጥቼ መንፈስ ሲለፈልፍ እናንተን አላውቅም፣ ፈውሱን ምናምን ታምሩን አላውቅም ነበረ እና ሞይ 2014 ተሳስ ገብርኤል እንደመጣው አመመኝ። የሚያመኝም ሃይምሮዬን በጣም ያጨናንቀኛል። ማታስተኛ ደግሞ እባብና ውሻ ይመጣብኛል እና ራሴን ደግሞ በጣም ያስረኛል። ገመድ እንደሚታሰርበት ራሴን እስር ያደርገኝ ነበረ። ቅዱስ ገብርኤል አባቴ አንተ ታውቃለህ ብዬ ትምህርቴን ማቋርጬ ሁሉን ነገር ትቼ ከዚህ ቁጭ አልኩኝ። ከዛ ቅዱስ ገብርኤል በቸርነቱ አድኖኛል፣ ከበሽታዬ ሁሉ ፈውሶኛል እና ራሴን የሚያስረኝ የነበረውኝ እንደዚህ ነበር። እስር የሚያደርገኝ አናቴ በሙሉ ቆሰለ። እኔ ከዚሁኝ ራሴ ሲቆስል እነዚህ እህቶችም ቆሰለ ራሳቸውኝ። ጸጉሬ ሁሉ ላንዴው ምልጥልጥ አለና ሸተተ። ራሴ ይሄ ይሸት ነበረ። እነዚህ ሁሉ ጸጉራቸው ተመላልጦ ይሸት ነበረ። እናቴ ስታስተኛቸው አብረው ሲተኙ ስለሚሸቷት ራሷን አውጣ ሀውሰው ውስጥ ታደርጋቸዋለችና ያው ዛሬ ድኖ ጸጉር አብቅሏል። ይችም የኔም ድኖልኝ ያው ጸጉር አብቅሎልኛል። ደና ተሽሎኛል። እግዚአብሔር ይመስገን። እልል ብላችሁ እግዚአብሔርን አመስግኑልኝ። ያው አዚኔ የለው ደግሞ አያት የመጣችና ልጠመቅ ነው አለችኝ። ይሆንልሻል ከዚህ መውጣት መውረዱ ስላትን ይጠመቃለሁ ችግር የለውም አለችና እኔ አይሰድ ነበርኩኝ ውመራ አዳራሽ አድርጊያትኝ አይሰድ እየተመላለስኩ ስንቅ እያቀበልኳትኝ ቁጭዬ ያለ በጣም አንድ ቀን አመማት። ጸበል ቀምሳ ታማላንድየዋ ሙታለች።
እዛኛን ደውለው ሙታለች ሳትወይቱ ስለሞተች መታችሁ ውሰዷት አሉን። ቤተሰብ መተው ሬሳዋን ይዘዋት ሄዱና ልባቸው ስላልቆረጠ ሐኪም ቤት ወሰዷት። ሐኪሙ ሲወስዷት የሞተ ሬሳ ምን ልታደርጉ ነው ያመጣችሁ አሏቸው። ሰዋዛ በእኔ ፈረደብኝ። እሷ ወንቅሽባት አትሄድም ነበር አትሞትም ነበር እያለ በእኔ ፈረደብኝ። ቅዱስ ገብርኤል አባቴ ሙታን ሰው የወንቅሾት ቅዱስ ገብርኤል እችን ሴትዮ ከሞት ያስነሳልኝ እንደው ከሰው ፍርድ ያወጣኸኝ እንደሆነ ቅዱስ ገብርኤል አባቴ ቁሜ መሰክራለሁኝ ብዬ ነበር። የሞተችው ሴትዮ እምነቱን ስቀባት ድናልኛለች። እልል ብላችሁ አመስግኑልኝ። ከዳነች በኋላ ደግሞ ቅዱስ ገብርኤል አባቴ ካረክልኝ ላይ ቀር ለምልኩስና አብቃትና ትመልኩስ እንደ ሰው መልኩሳ ለያት ብዬ ነበር። እሷም ከሞት ድና እንዲሁም መልኩሳ ትገኝልኛለች። ያ ሁሉ ነገር ተደርጎልኝ ድኜ ወደ ቤተሰብ ወጥቼ እያለ ደግሞ ያው ሰይጣን ፈተናውን አይተውምና ከሰኔ 21 አንስቶ እስከ መስከረም መጨረሻ ድረስ ያለማቋረጥ ደም ይፈሰኛል። ደም እየፈሰሰኝ ያለ ደግሞ ቤታችን በዮሐንስ በላይ ስለሆነ በዛዝ እየመላለሳለሁኝ። አዛ አንድ ቀን በጣም ጨነቀኝ። ምን ላድርግ? ለማማክረው ሰው ሁሉ ጠፋኝ። ሁሌ ውጭ ነኝ። እንዴት ዮሐንስን እየጠየቅኩኝ ስንት ጸሎት የሚደረግበትን ቦታ ሄዳለሁ ብዬ ከቢሮ ሂጄ ነው ማየን። እኔ ሁሌም ውጭ ነው የሚያደርገኝ። መንገዳችን ደግሞ በዮሐንስ ነው። ሁሌም እየተቀጠቅኩ ነው የምሄድ። ምን ላድርግ አልኳቸው ነው ማየን። አይ እስከሚሻልሽ ድረስ ላንቺ መደፋፈር እንዳይሆንብሽ በወዳኛው ማዶ እያደረግሽ ሂጂኝ ጥሩ አይደለም ምናምን አሉኝ። እና አንድ ቀን ትድኛለሽ ችግር የለውም ብለውኝ ነበር። ከዛ እንደዛ እንዳሉኝ ሳምንት እንደቆየው በማዶ እንደሄድኩኝ ደሙም አቁሞልኝ እንዲሁም ከዛ ወዲህ መጥቶብኝም አያውቁም ፈሶኝም አያውቁም። እንደ ልቤ ቤተክርስቲያን እየገባው እየተጠመቅኩኝ እንደ ልቤ ሆኛለሁ። ከደም ፍሰትም አድኖኛል ቅዱስ ገብርኤል። እኔ የመጣሁት ማህበረ በኩራት ከሞጣ ነው የመጣሁት። ቤተሰቦቼ የሚኖሩት ቡዩኝ ወረዳ ነው። የመጣፍ ስሜ ወለተ ስላሴ ይባላለሁ። ዓለማዊ ስሜ ሲሳ ይባላለሁ። በእመቤታችን አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችን እንባና ጸሎት እንዲስል መሰክራለሁ። መሰክረውም ስለ ቤተሰቦቼ ስለ ራሴ ነው። ስለ ቤተሰቦቼ መሰክረው ቤተሰቦቼ ለ26 ዓመት ድግምትና መተት በጣም ያሰቃያቸው ነበር። መሬቱ ማያበቅልም ከብቶችን በወጡበት በገደል ነበር የሚገቡት ማለት ነው። ሁሌም ከብቶች ይሞታሉ። ሀብት ንብረት በቤቱ የለም። በቃ ችጋር ነበር ማለት ነው። በዛን ሰዓት ግን ቤተሰብ ሁሌም በቃ ማልቀስ ነበር። የተቦካውም በቃ ነጭ ትል ነበር የሚያወጣው። የሚደረገው ጠላ ጆሮ ነበር የሚመጣው ማለት ነው። ዛሬ ግን ወንቅሸ ቅዱስ ገብርኤል እኔ በመጠቅጠቄ ሀብትና ንብረታቸው ተመልሶላቸዋል። እልል ብላቸው አመስግኑልኝ። አሁንም መሰክረው ስለ ራሴ ነው። ወደዚህ ገዳም ስመጣ ብቻዬን ነበር የመጣሁት ጠፍቼ። ግን ወደዚህ ገዳም ስመጣ ብቻዬን መጥቼ በጣም መንፈሱ ላይ 6 ዓመት የነበረው እኔ ነበር የሚረብሸው በእኔ ላይ ተስቦ ማለት ነው። እንደዛም እየረበሸኝ ግን የወንቅሸቱ ቅዱስ ገብርኤል እኔ እኮ ብቻዬን ተከታይ የለኝም፣ እባክህን አንተው ጠብቀኝ፣ እንደማያቸው በሀብል እንደሚታሰሩ እንዳልታሰር ነበር የምል ሁሌም። ግን በዛን ሰዓት ግን የወንቅሸቱ ቅዱስ ገብርኤል እባክህን እያልኩ እያለቀስኩኝ እምነትና ጸበሉን ብቻ ነበር የምጠጣው። እምነትና ጸበሉን እየጠጣው ግን አተር ክክ የመሰለ ወጥቶልኛል። የስጋ ስልስል የመሰለ ወጥቶልኛል። አሁንም እንቁላል ፍጥፋጭ የሚመስል ወጥቶልኛል። አረንጓዴ የሚመስል ራሱ አክታይ ወጥቶልኛል። አሁንም በመንፈስ ቅዱስ አፍንጫው ተለቅ ያለ ነው። በመንፈስ ቅዱስ ጥቅልል ወጥቶልኛል። እልል ብላችሁ አመስግኑልኝ። የወንቅሸቱ ቅዱስ ገብርኤል ለኔ የደረሰ አምላክ ለእናንተ ይድረስላችሁ። አባታችን ወደ ገዳማቸው በሰላም ይመልስልን። ደህና ውላችሁ። እኔ የመጣሁት ሀገሬ ሰሜን ጎንደር በየዳ ወረዳ ነው። ምኖረው ግን 7 ዓመት ነው። በወንቅሸቱ ቅዱስ ገብርኤል አማላጅነት በእመቤታችን በድንግል ማርያም ተራዳይነት በጌታችን በኢየሱስ ክርስቶስ ቸርነት በአባታችን እንባና ጸሎት የተደረገልኝ ታምር እንዲህ ስል መሰክራለሁ። ግሸን ማርያም አምና መስከረም ሂጄ አክብሬ በተመለስኩ ሰዓት ደሴ
ደሴ ቤተ ክርስቲያን መድኃኔዓለም አድረን ብዙ ህዝብ በተሰበሰበበት መሀል ትምህርት ቤት ነው ያደርነው። የኔ ሳንጣ ጠፋብኝ። ልብስ የያዘው ሳንጣ ሲጠፋብኝ የወንቅ እሸቱ ቅዱስ ገብርኤል ቁሜ መሰክራለሁ ከመድረክህ አንዲት ልብስም ብትሆን ዋጋ አላት፣ ንብረቴን አታጥፋብኝ፣ የበረሃው መናይ አባቴ የበረሃው መናይ ጸሎቶት እንባዎት ይድረስልኝ ብዬ ስማጸን ምሽት 1 ሰዓት ነው የጠፋ ልብሱ። ጠዋት 12 ሰዓት ላይ የወንቅ እሸትን ፎጣ አውጥቶ ከሳንጣዬ ለብሶት ከመናኸሪያ ውስጥ አገኘሁት። ወንድም ይህን ልብስ የት ነው የገዛኸው? የገዛህበትን ቦታ አሳየኝ ስለው የኔ ነው ግሸን ማርያም ነው የገዛሁት አለኝ። ና እስቲ ወደዚህ ልነግርህ ብዬ ወደ ህግ አካል ወሰድኩት። ልብሱን ይዤ የጎተትኩ ሰዎች ነው ዝም ብሎ ነው የተጎተተኝ፣ አላንገራገረኝም። ከዛ ስደርስ ልብሴን ሰርቆብኛል፣ ሳንጣ የሞላ ልብስ ነው ሳንጣ እንዲያመጣልኝ እርዱ ያልኳቸው የህግ አካሎች። ከዛ በኋላ ልጅ አምጣው ከወሰድከው ቦታ አምጣው ሲሉት እሺ አመጣለሁ ብሎ አንዲት ነገር ሳይነካ ቆሎ እንኳን ቆሎ ሳንጣ ውስጥ ያለ አልነካትም። ሳንጣ የሞላ ልብስ አገኘው። ልብሴን ይዤ በሰላም መጣው። 7 ዓመት ስኖር በመኖርበት ተከራይቼ በመኖርበት ቤት በተለያየ ቀን ቤቴ ይንኳኳል፣ በተለያየ ቀን ቤቴ ይንኳኳል። በሰቀቀን ስኖር አረ ቅዱስ ገብርኤል ድረስልኝ አባቴ እንባዎት ጸሎቶት አይለየኝ፣ የኔ ኑሮ እሱ ነው የሚያውቁት አባቴ ከዚህ ከሚንኳኳ ነገር በሰላም ልተኛበት ብዬ በጣም ተማርር ያለቅስ ነበረ። ለ3ኛ ቀን ከሰሜን ሸዋ ተነስታ አንድ ሴትዮ ስለት ልታስገባ ለተሳስ ገብርኤል ወደ ስትመጣ ማደሪያታ ነይ እንሂድ ከኔ ቤት ታድሪያለሽ አልኳት። እሺ ብላች ሴትዮ ወደ እኔ ቤት ወሰድኳት። አንዲትም እንደዚሁ ሕክምና መታ ከወልዲያ ማደሪያ አስታጣ ነይ የኔ ቤት ታድሪያለሽ ያቺ ሴትዮ ወሰድኳት። ሁለታቸውም ልጅ ይዘዋል። እነዚያ ሴቶች ቤቴ በወሰድኩት ሰዓት ለ3ኛ ቀን መጥቶ ተንኳኳብኝ በሬ። ቅዱስ ገብርኤል አባቴ እረ ድረስልኝ እንደ ኃጢአቴ ሳይሆን እንደ ቸርነትህ አባቴ የበረሃው መናኝ ምን ልሁን ብዬ ምርር ብዬ ሳለቅስ ክፈችው ነው ምንልሽ፣ እዚህ ቤት ሰው ጠፍቶናል፣ ክፈችውና ልንፈትሽ ነው አሉኝ። ያን ቤት ከፈትኩት። ከፍቼ ፊት ለፊት የአባታችን ፈቶ አለ። ያን ቤት ቦግ አድርጌ ስከፍት መጋረጃውን ገለጥኩት። ይኸው መፈተሹ ትችላላችሁ፣ እኔ ምን ነገር አልሸጥም፣ በሰላም ልኖርበት ስላቸው ልክ የአባታችን ፈቶ እንዳየ ወደ ኋላ ነው የተመለሰ። ወደ ኋላ ተመልሶ ያን በር ዘጋው። በነገታው በቃ የት ቤት ልቀይር ድሃ ነኝ መሄጃ የለኝም ምርር ብሎ በነበረ ሰዓት እነሱ ከቦታቸው ተቀይረው ሌላ ሀገር ሄዱ። እዛ ጀምሬ እስካሁን በሰላም እኖራለሁ። ለኔ ደረሰላችሁ ለእናንተ የሚደረስላችሁ። የመጣሁት ከባህር ዳር ነው። የዓለም ስሜ ማስተዋል ታደለ እባላለሁ። ወለተ ስላሴ። እኔ በጣም ታምሜ ነበር፣ እሰቃይ ነበር። ከወለድኩ 1 ዓመት ሆኖኛል። ከዛ ጀምሬ በጣም ነበር የምሰቃይ። እንዲሁም ሙሉ ሰውነቴን መቼም እኔ የሚያውቀኝ በአዳራሽ በሸራ አዳራሽ ያላችሁ ታውቁኛላችሁ። እጅ አያርፍም የነበረ በጣም ነበር የሚያሳክከኝ፣ በጣም ነበር የምሰቃየው። በአባታችን እንባና ጸሎት በቅዱስ ገብርኤል ተራዳይነት እዚሁ ደርሼ በጣም ሰውነቴ ወደ ራሴ ተመልሶልኝ ድኜ እገኛለሁ። እንዲሁም ልጄ ደግሞ አይተርፍም ተብዬ ነበረ። ከወለድኩ በኋላ አይተርፍም ልጅሽ ተብዬ ነው የነበረ። ግን ቅዱስ ገብርኤል የበረሃው መናኝ አንተ ታውቃለህ ብዬ ቤተሰቦችም በጣም ነው የሚያምኑ። እንደዛ ብለው ሆስፒታል ቆይቶ በ11 ልጄ በገብርኤል የአመቱ ገብርኤል ልጅሽ ድኗል ተብዬ ተሰጥቼ ወደ ቤቴ ገብቻለሁ። ለኔ የደረሰ ለእናንተ የሚደርስላችሁ። እንዴት ዋላችሁ? እኔ ስለ ራሴ ነው የምመሰክር። በጣም የሚፈታተነኝ አጋንንት ነበር። አሁን በቃ ቡና ነው የሚያሰኘኝ። ራሱ ጦመ ያስጦመኝ። አርብሮውን ሌት ተነስቼ ያስፈላኛል፣ እህል አያስፈላኝም፣ ቡና ብቻ ነው። አሁን ቡና ሲል ያንን ቡና ስቀጠቅጥ ባለቤቴ ቡና ተው ብዙ ጊዜው ነው ቡና ትታያለሽ ይለኝ። አልተውም። አንተ ወትደ ነው ቡና የምትተው ስሎ እኔማ ጠበል ቦታ እጃለሁ እተዋለሁ፣ እኔም እንዳንተ ጠበል ቦታ ሰር ነው የምተው እያልኩኝ እየተጣላንን እየሸሸኩ ላፈላ ጠጣ ነበረ።
አሁን በጣም ታምሜ ወደ ወንቅ እሸት መጥቼ ድኜ ቅዱስ ገብርኤል እውነት አድነህ የመስቃቡና እውነት እንዲሁ አስትተህ እውነት እንደ ሰው አድርገኝ ብዬ ነበር። ለእኔ ደርሶልኝ የነገርኩትን ሰምቶኝ አዚያ አርሶኛል። አሁንም የአምልኮ ዕቃ ሁላ ነበር፣ ድግምት ነበር፣ ከብቶቼን ሁላ ያማቸዋል። ላሞቼ ሁላ ሲታለቡ ጋታቸው ይቆስላል። ምንድን ነው ደግሞ እንደኔ ከብቶቼን የምትፈታተናቸው እያልኩኝ እዚህ መጥቼ እምነቴን ወስጄ ጠበሌን ቀብቼ አሳልባቸው ጡታቸው ቁስላቸው ጠፋላቸው። አሁንም ደግሞ እኔ እንደ ዳንኩኝ ደግሞ ልጄ 12 ላይ ታመመችብኝ። ታማ በቁስል አካሏ በሙሉ ፍርስርስ ብሎ ወደዚህ እያት መጣሁኝ። አምና በተሳት የተሳስ ኪዳነ ምሕረት ነው 2 ሳምንት እንደተጠመኩኝ ከጓደኛዋ ጋር ጥያተርኩኝ ስንቋን አዘጋጅቼ አሁን እየለፈለፈ መንፈሱ ቤት ያዘ ልጅ ነበርኛ እሷ ላይ እየለፈለፈ ያችን ደግሞ ደርሶ ምን ያማታል ክንታሮት ሲያማት ነይ እናቴ ልጅ እኔ ላይ እየለፈለፈ ነው ነይ ዝም ብለሽ ወደዚህ ብላ ያችን መታ ግንቦት መባቻ አብራ ተጠምቃ ያች በ7 ወራ ያች የሰኔ መባቻ ቤታቸውን ገቡልኝ። አሁን ስለ ራሴም መስክር ያለው ስለሷ ደግሞ ተንበርክኬ መሰክራለሁ። አሁን ድና ወደ ሰው ሀገር ዳለ ስራ ወታ እናቴ አተረፍሽልኝማ መሰክራለሁ ብዬ ነው። እኔን የሰማ እናንተን ይስማችሁ። በጣም ነው ዛሬ በበረከት መሬት የውላ እየተበከለ ዘር እየመተርነ እየዘራን አይበቅም ነበር። ዛሬ በረድኤት በበረከት ተትረፍርፏል። በእምነቴ በጠበሌ እየረጨሁኝ አሁንም እንጀራ አትረፍርፌ እበላለሁ። ድንቹ ይበቅላል፣ ጤፉ ይበቅላል። በበረከት ሞልቷል ቤቴ። ለእኔ የደረሰ ለእናንተ ይድረስላችሁ።